ጤና ይስጥልን የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 7 ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ተወዳጁ የዜና ሾው ዜና ኢትዮጵያ ተመልሷል። እስከ 8 ሰዓት ድረስ በሚኖረን ቆይታ የአጀንዳ ጉዳያችንን አካተን ሌሎችን ሰፊ የሀገር ውስጥና የውጭ መረጃዎችን ይዘን ከናንተ ጋር ቆይታ እናደርጋለን። አብራችሁን ስለምትሆኑ መርጣችሁን ስለምትከታተሉን እጅግ አድርገን ነው የምናመሰግነው ተመልካቾቻችን። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ የዛሬ ዕለተ ረቡዕ ዜና ኢትዮጵያን እየመራን ከናንተ ጋር አለን። የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ። የኢትዮጵያ ኢንዱስትሪዎች በዲጂታል ቴክኖሎጂ አለመደገፋቸው የኢትዮጵያ ምርቶች ዓለም አቀፍ ተወዳዳሪነታቸው ላይ አሉታዊ ተጽዕኖ እያሳደረባቸው ስለመሆኑ ተገለጸ። በአማራ ክልል ማህበረሰቡን ለዘርፈ ብዙ ችግሮች እየዳረገ ያለውን የጸጥታ ችግር ለመፍታት ማህበረሰቡ የሰላም ባለቤት በመሆን ሊሰራ እንደሚገባ ነዋሪዎች ተናገሩ። መሶብ የአንድ ማዕከል አገልግሎት መንግስት የህዝብ አገልግሎቶችን ደረጃቸውን በማላቅና እርካታን ለማረጋገጥ ያለውን ቁርጠኝነት ማሳያ ስለመሆኑ የፌዴራል ተቋማት አመራሮች ገለጹ። ከውጪ ህንድና ፓኪስታን ወታደራዊ ግጭት ውስጥ ስለመግባታቸው ተነገረ። የ13 ግቦች በድምሩ በተቆጠረበት አስደናቂ የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ኢንተር ሚላን የፍጻሜ ተፋላሚ መሆኑን አረጋግጧል። ከስፖርት ዓለም አቀፍ የመረጥነው ጉዳይ ነው። ዜና ኢትዮጵያ እነዚህንና ሌሎች ጉዳዮችን እያነሳ ነው በያላችሁበት ከናንተ ጋር ቆይታ የሚያደርገው። ከዚህ ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችን ይገኛሉ። የታደሙባቸው ሁነቶች ላይ የተነሱ ዋና ጉዳዮችን በቆይታችን የሚያጋሩ ነው የሚሆነው። በቀጥታ መስመራችን ላይ ሳምሶን ገድሉን በድጋሚ አግኝተነዋል። የምስራቅና ደቡብ ሀገራት የጋራ ገበያ ኮሜሳ 6ኛው የንግድና ቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። ይህንኑ ጉዳይ በተመለከተ ከሳምሶን ጋር ቆይታ እናደርጋለን። ሌላው የሱ ሞክሼ ሳምሶን በላይ ደግሞ የኢትዮጵያ ታምርት ኤክስፖ ማጠናቀቂያ ዛሬ ነውና ይህንን በተመለከተ አጠቃላይ ያለው ድባብ ምን ይመስላል በሚለው ላይ ነው ከሳምሶን በላይም ጋር ቆይታ የምናደርገው። ከኢትዮጵያ እንወጣለን፣ እንሻገራለን፣ ወደ ተባበሩት አረብ ኤምሬቶች እንሄዳለን። አቡዳቢ ላይ ባልደረባችን ሀመረ ከፍ ያለው ትገኛለች። ከአቡዳቢና በኢትዮጵያ መካከል የንግድ ምክር ቤቶች መካከል የሁለትዮሽ ስምምነት ተፈርሟል። ስምምነቱ ምን ይዘት አለው፣ ለኢትዮጵያስ ምን አስተዋጽኦ ያበረክታል በሚለው ላይ ነው ከሷ ጋር ቆይታ የምናደርገው። በሌላ መልኩ ማህሌት ታደለንም በቀጥታ መስመራችን ላይ አግኝተናታል። የተከናወኑ ያሉ የኮሪደር ልማት ስራዎች ምን አስተዋጽኦ እያበረከቱ ነው እስካሁን ባለው ሂደት የሚለውን ጉዳይ ነው ከሷ ጋር ቆይታ የምናደርገው። ብሩክ ተስፋዬንም እንዲሁ በተመሳሳይ አግኝተነዋል። መሶብ የአንድ ማዕከል አገልግሎት በቅርቡ በጠቅላይ ሚኒስትር አብይ አህመድ መከፈቱ ይታወሳል። ይህ የአገልግሎት ማዕከል ታዲያ ምን አዲስ ነገር ይዞ መጥቷል የሚለውን ነው እሱ ደግሞ የሚነግረን። ወደ በኋላ ላይ ሁሉንም እናገኛቸዋለን። ሁሉንም ዘገባዎች የተከታተላችሁ አብራችሁን ትዘልቁ ዘንድ በድጋሚ እንጋብዛለን። ቀዳሚ ወደ ሆነው ዘገባ እንሻገራለን። ኢትዮጵያ በንግዱ ዘርፍ ላይ የሴቶችን ተጠቃሚነት ለማሳደግ እየሰራች እንደምትገኝ ተጠቆመ። የምስራቅና ደቡባዊ ሀገራት የጋራ ገበያ ኮሜሳ 6ኛው የንግድና ቢዝነስ ፎረም በዚህ በአዲስ አበባ መካሄድ ጀምሯል። በመክፈቻው ስነ ስርዓት ላይ ንግግር ያደረጉት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ የስርዓተ ጾታን እኩልነት ለማረጋገጥ እየሰራች እንደምትገኝ ጠቁመው የኮሜሳም ዓላማ ከዚሁ ጋር የተሳሰረ ሆኖ እንደሚዘልቅ አንስተዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው ፎረሙ ቀጠናውን በንግድ ከማሳሰር ባለፈ ለቀጠና ሀገራት ሴቶች ኢኮኖሚያዊ አስተዋጽኦ እንደሚኖረውም ጠቁመዋል። እዚህ ጉዳይ ላይ ልንቆይ ነው የተወደዳችሁ። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ሳምሶን ገድሉ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን ሰላም ላንተ፣ በድጋሚ ተገናኝተናል። እንደምን ቆየህ? በአህጉሪቱ የሚገኙ የሴቶችን ኢኮኖሚያዊ ተጠቃሚነት ከፍ ከማድረግ አኳያ የኮሜሳ ዋነኛ ጉባኤ ያጠነጠነባቸው ሀሳቦችና የተላለፉ መልእክቶች እንደምን ያሉ ናቸው?
አመሰግናለሁኝ በጣም እንግዲህ ዛሬ እየተደረገ የሚገኘው የስድስተኛው የምስራቅና ደቡብ አፍሪካ ሀገራት የኢኮኖሚ የጋራ ገበያ ኮሜሳ ጉባኤውን ስድስተኛ ጉባኤውን እዚህ እያደረገ ነው የሚገኘው። አብሮቱም እንግዲህ ሲምፖዚየም ኤክስፖም ይደረጋል። ኤክስፖን እንግዲህ የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዲሁም ደግሞ የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ መርቀው ከፍተዋል። ከዛ ባለፈ እንግዲህ እነዚህ በተለይ ይህን ቀጠና ያስተሳስራል በንግድ ያስተሳስራል ተብሎ የሚጠበቀው የኮሜሳም በቀጠናው እየሰራ የሚገኘው ስራ በተለይ የሴቶችን ተጠቃሚነት ከማጎልበት አኳያ ይበል የሚያሰኝ መሆኑ ተነስቷል። ከዛም ባለፈ ደግሞ እንግዲህ ኢትዮጵያ የሴቶችን ተጠቃሚነት ለማረጋገጥ ከዚህ ቀደም በርካታ ስራዎችን እየሰራች እንደምትገኝ የኢፌድሪ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አንስተዋል። ይህ እንግዲህ የስርዓተ ጾታን እኩልነት በአህጉራዊ ደረጃ ከማረጋገጥ አኳያ ኮሜሳ እየሰራ ያለው ስራ እንዳለ ሆኖ ኢትዮጵያ ደግሞ በርካታ ፖሊሲዎችን እንዲሁም ደግሞ የክቡር ጠቅላይ ሚኒስትሩም እንግዲህ ከዚህ በፊት የተጀመሩ ስራዎች እንዳለ ይህንን የሴቶችን እኩልነትና ተጠቃሚነት የሚያረጋግጡ እንዲሆኑ ሲሰራበት መቆየቱን አንስተዋል። ከዛም ባለፈ እንግዲህ ይህ በሁለቱ በኢትዮጵያና በዚህ በጋራ ገበያው መካከል ያሉትን ትስስሮች የበለጠ የሚያጎለበት ነው። ሁለቱም ለአንድ ዓላማ የሚተጉ ናቸውና የሚል ነገር አንስተዋል። ከዛ ባለፈ እንግዲህ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ እንዳሉት ከሆነ ኮሜሳ እንግዲህ ኢትዮጵያ የኮሜሳ መስራችና አባል እንደመሆኗ መጠን ከሴቶች ፌዴሬሽን የቢዝነስ ፎረም እና ማህበር ጋር እንዲሁ በቅንጅት በመስራት ኢኮኖሚያዊ ቀጠናዊ ትስስርን ለማጎልበት ትልቅ ሚና እንደሚኖረው አንስተዋል። ይህ ፎረም እንግዲህ ዛሬ በአዲስ አበባ እየተደረገ ነው የሚገኘው። እግረ መንገዱንም እንግዲህ በዚህ በአፍሪካውያን ሴቶች የተሰሩ ምርቶችም ጭምር እንዲሁ በኤግዚቢሽን ቀርበው ታይተዋል። እንግዲህ ይህ በሁለቱ በቀጠናውና በሀገሪቱ በኢትዮጵያ መካከል ያለውን ትስስር የበለጠ የሚያጎለበት ነው። እንግዲህ ፎረሙ ዛሬ እዚህ እየተደረገ ነው የሚገኘው። እዚህ ፎረም ላይ እንግዲህ የከፍተኛ መንግስት የስራ ኃላፊዎችን ጨምሮ በኢትዮጵያ በተለያየ የስራ መስክ ላይ የተሰማሩ ሴቶች እንዲሁ ታድመዋል። አሁን ፎረሙ እየተደረገ ይገኛል። ቀጥሎም ኤግዚቢሽኑ እንግዲህ እስከ የሚቀጥሉት ቀናቶች ድረስ ጉብኝት እንደሚደረግበትም ያገኘነው መረጃ ያመለክታል። ለሰዓቱ ያሉኝ መረጃዎች እነዚህን ይመስላሉ። ባልደረባችን ሳምሶን ገሉ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ቀን። ባልደረቦቻችንን በቀጥታ መስመር ላይ ማግኘታችንን እንቀጥላለን። የኢትዮጵያ ኢንዱስትሪዎች በዲጂታል ቴክኖሎጂ አለመደገፋቸው የኢትዮጵያ ምርቶች ዓለም አቀፍ ተወዳዳሪነታቸው ላይ እክል ስለመሆኑ ተገለጸ። አራተኛው የኢንዱስትሪ አብዮት ከአምራች ኢንዱስትሪው ጋር እንዴት አቀናጀው በሚል ሀሳብ በአዲስ አበባ ኮንቬንሽን ማዕከል ውይይት እየተካሄደበት ይገኛል። ውይይቱን እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ደግሞ ተጨማሪ መረጃዎችን ከስፍራው ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ቆይተሃል? በድጋሚ ነው የተገናኘ ነው። የኢትዮጵያ አምራች ኢንዱስትሪ ዘርፍ አሉባቸው የተባሉ ክፍተቶች ምንድናቸው? እነዚህን ችግሮች ለመፍታትስ መወሰድ አለባቸው የተባሉ የመፍትሄ እርምጃዎችስ ምንድናቸው በሚለው ላይ ሀሳብህን አጋራን። እሺ እጅግ አድርጌ አመሰግናለሁ። እንግዲህ የምገኘው በዚህ በአዲስ ኮንቬንሽን ማዕከል ነው። በዚህ ማዕከል ውስጥ ደግሞ ባሳለፍነው ቅዳሜ በታላቅ ድምቀት የተከፈተው ሶስተኛው የኢትዮጵያ ታምርት ኤክስፖ እንግዲህ ዛሬ የመጨረሻ ቀኑን ይዟል። እንግዲህ በእያንዳንዱ ቀን ላይ የተለያዩ ውይይቶች እየተደረጉ ነበር የነበሩት። እንግዲህ በዛሬው ዕለትም አንድ ውይይት ተደርጓል። በዛሬው ዕለት የነበረው የውይይት ርዕስ እንግዲህ አራተኛውን የኢንዱስትሪ አብዮት ከኢትዮጵያ ምርት ልማት ጋር እንዴት እናቀናጀው በሚል ሀሳብ ነበረ ውይይት ሲካሄድ የነበረው። እንግዲህ በውይይቱ ላይ በርካታ የመንግስት የተለያዩ ዘርፍ ኃላፊዎች ከዛ ባሻገር ደግሞ ሌሎችም ተሳታፊዎች በተገኙበት ነው ውይይቱ ሲደረግ የነበረው። እንግዲህ በዚህ ውይይት ላይ በዋነኝነት የተነሱ የኢትዮጵያ ከኤአይ ጋር ወይንም ደግሞ ከዘመኑ ዲጂታል ከሆነው የንግድ ዓለም ጋር ባለመገናኘታቸው የንግዱ ወይንም የኢንዱስትሪ እንቅስቃሴው ላይ እያሳደረ ያለው አሉታዊ ተጽዕኖ ሶስት ዋና ዋና ነጥቦች ተነስቷል። የመጀመሪያው ክህሎት ክፍተት እንዳለ ነው የተገለጸው። እንግዲህ በባለሙያዎች ረገድ ያለ ከፍተኛ የሆነ የክህሎት ክፍተት አለ። ይሄ ክፍተት ደግሞ አንድ ማነቆ ከሚባሉ ነገሮች መካከል ነው የሚል ነው። ሁለተኛው ደግሞ ውስን የሆነ የመሰረተ ልማት አቅርቦት ነው። በመሰረተ ልማት አቅርቦት ረገድ እንደዚሁ ወደ ዲጂታሉ ዓለም ከመሄድ አንጻር ያሉ ውስንነቶች ለዚህ ለዘርፉ መቀጨጫ አስተዋጽኦ አድርጓል ነው እየተባለ ያለው። እንግዲህ በሶስተኛ ደረጃ ደግሞ ከፋይናንስ ጋር ከገንዘብ አቅርቦት ጋር ያሉ ነገሮች በአጠቃላይ ተደማምረው ከአራተኛው ወይንም 4.0 ከሚባለው የኢንዱስትሪ አብዮት ጋር ለማገናኘት ከፍተኛ እክል እንደሆኑ ነው እንግዲህ የተገለጸው።
እነዚህ መሆናቸውም እንግዲህ በሀገር ውስጥ በሚገኙ ኢንዱስትሪዎች ላይ በተለያየ ዘርፍ ላይ እንግዲህ የተለያየ ችግሮች እያስከሰቱ እንደሚገኙ ተገልጿል። እንደ ማሳያም የኢትዮጵያ ወጪ ንግድ የተወሰኑ ሀገራት ብቻ እንዲሆን ከማድረግ አንጻርም እንደዚሁ ያለው ሚላ እንዳለ ተገልጿል። ከዛ ባለፈ ደግሞ በቂና ጥራት ያላቸው ምርቶች ከማምረት አንጻርም ችግር ሆኗል። ከዛ ባሻገር ደግሞ በማንኛውም ሰዓት ተሄዶ ተቋማት አካባቢ ኢንዱስትሪዎች አካባቢ ላይ የሚወሰዱ ዳታዎች መረጃዎች በቴክኖሎጂ የተደገፉ ባለመሆናቸው በአጭር ጊዜና በተፈለገው ሁኔታ ማግኘት አለመቻሉ ለዘርፉ ችግር እንደሆነ ነው የተጠቀሰው። እንግዲህ እነዚህን ችግሮች ከመፍታት አንጻር መወሰድ አለባቸው የተባሉ የእርምት እርምጃዎች አሉ፣ እየተወሰዱም ያሉ የእርምት እርምጃዎች አሉ። እየተወሰዱ ካሉት መካከል እንግዲህ የሰው ኃይልን ከማብቃት አንጻር በ8 የተለያዩ ዩኒቨርሲቲዎች እንደዚህ አይነት በዚህ ዘርፍ ላይ ያተኮሩ የተለያዩ ትምህርቶች፣ ስልጠናዎች እንዲሰጡ እየተደረገ ነው። በዚህም በርካታ የሰው ኃይል ለማፍራት እየተሞከረ ነው። ከዛ ባለፈም እንግዲህ ከዚህ ቀደም ጠቅላይ ሚኒስትርም የተነሳው የዚህ የ5 ሚሊዮን የኢትዮጵያ ዜግነት ያላቸው ወጣቶችን የኢንኮደርን ጉዳይ ቴክኖሎጂን የማሰልጠን የማብቃትንም ጉዳይ እንደዚሁ በስፋት ሊካሄድበት እንደሚገባም በዚሁ መድረክ ተነስቷል። ከዚህ ባለፈም ደግሞ የኤሌክትሪክ አቅርቦት ላይም እንደዚሁ በስፋት ምክንያቱም ለአርቲፊሻል ኢንተለጀንስ ለሚባለው ለሳይበር ሴኩሪቲ የሚባለውና ለዳታ ሲስተም የኤሌክትሪክ አቅርቦት በከፍተኛ ደረጃ አስፈላጊ በመሆኑ መንግስት እያደረገ ያለውን እንቅስቃሴ አጠናክሮ መቀጠል እንደሚገባው ተጠቅሷል። እንግዲህ በመጨረሻም የተነሳው ደግሞ ሀሳብ ምንድነው? በርካታ ጥናትና ምርምሮች ይደረጋሉ። እነዚህ ጥናትና ምርምሮች ከተጠኑ በኋላ ቁጭ ነው የሚደረጉት እና እነዚህ የጥናትና ምርምር ውጤቶችን ተግባራዊ በማድረግ ኢንዱስትሪውን ማሻገር ይቻላል። አሁን ኢትዮጵያ ያለችበት የኢንዱስትሪ አብዮት እጅግ አመርቂ ውጤት ያለው ሁኔታ ነው። በጣም በርካቶችን ኤክስፖርት የምናደርግበት ደረጃ ላይ ደርሰናል። በተኪ ምርትም በጣም ከፍተኛ የሆነ የውጭ ምንዛሬ ማዳን የተቻለበት ሁኔታ ነው ያለውና እነዚህን ሁኔታዎች ማስቀጠል ከተፈለገ እነዚህ ነገሮች መደረግ አለባቸው የሚል ሀሳብ ተነስቷል። እናመሰግናለን ሳምሶን፣ መልካም ጊዜ። ከዚሁ ጉዳይ ጋር በተያያዘ ሶስተኛው ዙር የኢትዮጵያ ታምርት ኤክስፖ ከሚያዝያ 29 ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በመካሄድ ላይ ይገኛል። ዛሬ በሚጠናቀቀው ኤክስፖ ከ5 ቢሊዮን ብር በላይ ግብይት ይፈጸምበታል ተብሎ እንደሚጠበቅም ተገልጿል። ዘጋቢያችን ሳምሶን ገሉ በኤክስፖ ላይ ተገኝቶ ያደረገውን ቅኝት አድርሶናል። ተከታተሉትና እንመለሳለን። በኢንዱስትሪ ሚኒስቴር አዘጋጅነት የሚደረገው የኢትዮጵያ ታምርት ኤክስፖ በዚህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር እየተደረገ ይገኛል። ምን አለ የሚለውን የተወሰኑትን ገባ ብለን እናያለን። አብራችሁኝ ነው። እንዴት አለ? ሰላም ነው። እንዴት አለ? ሁሉ ሰላም? ሁሉ ሰላም። እሺት ባላለው የአንበሳ ቴክኒካል ቴክስታይል ፋክተሪ ፕሮዳክሽን ማኔጀር ነኝ። አሁን እነዚህ ምርቶች እየሸጣችሁ ነው? ወደ ገበያ እያወጣችሁ ነው? በትንሹ ለመከላከያ ይሄንን ማቴሪያል ይሄንን ቀበቶ ለመከላከያ አቅርበናል ካሁን በፊት አሁን ፊውቸር ደግሞ እነዚህ ነገሮች ኢምፖርት የሚደረገውን ማስቀረት ነው። የተለያዩ ምርቶች ናቸው። እንግዲህ ኢትዮጵያ ይሄንንም እያመረተች ነው። በጣም ትልቅ ማምረት የሚቻል አቅም አለ ማለት ነው። አዎ እንደዚህ እንዳደረክ ወደ ውትድርና ነው ብዙ ሰዎች ነው የሚሉን እዚህ ኤግዚቢሽን ላይ እኔ በጣም ለኔ ያስገረመኝ ነገር ምን ነው ታውቃለህ? እንደዚህ ሁላ ኤክስፔክትድ ምን እንደረጋል መሰለኝም ነበር። የመጣ ሰው ሁላ እኛ ነው አፕሪሺየት የሚያደርጉት። ሰላም ነው። ራይኖ ኬብል እንባላለን። እሺ ወደ ምርት ከገባን ገና 4 ወራችን ነው እና የምናመርተው ምርቶች ከቢልዲንግ ዋየር፣ ፍሌክሲብል ኬብል፣ ፓወር ኬብል፣ ኮሙኒኬሽን ኬብል እንደ ድሮፕ ዋየር፣ RG6 እናመርታለን። ይሄ ለዲሽ ገመድ ምንላት ናት። እሷ በጣም ጥሩ ተቀባይነት አለው። ኢንተርናሽናልና ሎካል ስታንዳርዶችን እንዲሁም ለኢንቫይሮንመንት በጣም ኬር እናደርጋለን። ኢንቫይሮንመንታል አስፔክቱንም ኮንሲደር እናደርጋለንና ይሄ ደግሞ እኛ እንደ አላማም እንደ ሚሽንም እንደ ራዕይ የመጣ ነው። ከስተመሮቻችን ወይ ማህበረሰቦቻችን ጥራትን፣ ደህንነትን፣ ኳሊቲን ለረጅም ጊዜ መገልገል ያው የኛ ሲያስቡ ስለሆነ ለመጠቀም ስለሆነ እንደ ሀገርም ትልቅ ኮንትሪቢዩት ይኖራናል ብለን እናስባለን። በሀገራችን ምርት እንፍራ። ኢትዮጵያ ደጋግማ ታምርት።
የኢትዮጵያ ታምርት ኤክስፖ እንግዲህ ቅድም ለማሳየት እንደሞከርኩት እንግዲህ በይዘትም በአይነትም ከጥሬ ዕቃ ጀምሮ ደግሞ ያለቀለትን ምርት ሁሉ የሚያቀርቡ የኢትዮጵያ ካምፓኒዎች ወይ ኩባንያዎች እዚህ ተገኝተዋል። ከኔ ጋር የነበረን ቆይታ ይመስል ነበረ። ቻው። ቀጣይ ዘገባችን ደግሞ ወደ ተባበሩት አረብ ኤሚሬቶች ዱባይ ነው የሚያሻግረን። በኢትዮጵያና በአቡዳቢ ንግድ ምክር ቤቶች መካከል የሁለትዮሽ ስምምነት ሰነድ ተፈረመ። ስምምነቱ በአቡዳቢ የተከናወነ ሲሆን በፊርማ ስነ ስርዓቱ ላይ በተባበሩት አረብ ኤሚሬቶች የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ኡመር ሁሴን፣ የአቡዳቢ ቻምበር ኦፍ ኮሜርስ የቦርድ አባል ካሊድ አልፋሂም፣ የኢትዮጵያ ንግድ ምክር ቤት ምክትል ፕሬዚዳንት ዶክተር አይናለም ከበደና ግብዣ የተደረገላቸው የተለያዩ እንግዶች ተገኝተዋል። ፎረሙ የኢንቨስትመንት አማራጮችን ማሳየት፣ ገበያ ማፈላለግ፣ ኢንቨስተሮችን ወደ ኢትዮጵያ መጋበዝ ዓላማው እንዳደረገም ተገልጿል። ከዚሁ ጉዳይ ጋር በተያያዘ በስፍራው የምትገኘው ባልደረባችን ሀመረ ከፍ ያለው ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ሀመረ እንዴት ቆይተሻል? በሁለቱ የንግድ ምክር ቤቶች መካከል የተፈረመው ሰነድ ምን እንድምታ አለው? በተለይ በምን መስኮች ላይ ነው በጋራ ለመስራት የተስማሙት? ሰለሞንና መታሰቢያ አመሰግናለሁ። ያው ቀደም ሲል እናንተ እንዳላችሁት እንግዲህ በዛሬው ዕለት በአቡዳቢ ከተማ አቡዳቢ ኢትዮጵያ ቢዝነስ ፎረም እየተካሄደ ይገኛል። በዚህም ላይ የሁለትዮሽ ስምምነቶች ተደርገዋል። በተለይ በተመረጡ የንግድ ሴክተሮች ላይ ከኢትዮጵያም ወደ አቡዳቢ መጥተው ኢንቨስት ማድረግ ለሚፈልጉ ነጋዴዎች እንዲሁም ደግሞ ከአቡዳቢ ወደ ኢትዮጵያ እየሄዱ ኢንቨስት ማድረግ ለሚፈልጉ ነጋዴዎች የተመቻቸ ቢዝነስ ፎረም ስምምነት ነበር የተካሄደው። በዚህ ስምምነት ላይ የተመረጡ ሴክተሮች አሉ። ግብርና ማንሳት እንችላለን። በማኑፋክቸሪንግ፣ በሎጂስቲክ አገልግሎቶች ላይ እንዲሁም ደግሞ በሰርቪስ በሚሰጡ ቴሌኮሙኒኬሽን፣ ቱሪዝም ላይ በሚሰሩ ተቋማት ላይ በተሻለ መልኩ ከዚህ ቀደም ባልነበረ መልኩ የተሻለ እድል ተመቻችቷል። ይህም ከውጭ ምንዛሪ ጋር ለሚገጥማቸው ተግዳሮቶች ክፍት የሆነ መሰረተ ልማት እንዲሁም ስምምነት ነው የተፈራረሙት። ከኢትዮጵያም ወደ አቡዳቢ መጥተው ኢንቨስት ማድረግ ለሚፈልጉ ነጋዴዎች እንዲሁም ደግሞ ከዚህ አቡዳቢ ለሚኖሩ የውጭ ዜጎች ኢትዮጵያ ውስጥ ገብተው የተለያዩ መሰረተ ልማቶች ላይ መስራት ለሚፈልጉ፣ የጤና ዘርፎች ላይ መሳተፍ ለሚፈልጉ የተመቻቸ እድል ነው የነበረው ስምምነት። ከዚህም በተጨማሪ ከ150 በላይ ነጋዴዎች ይገኙበታል ተብሎ ይጠበቃል። በተለይ ወደ ማታ ላይ በሚኖረው ዝግጅት ላይ እሱን የምናደርስ ይሆናል። የጧቱ ይሄን ይመስል ነበር። እናመሰግናለን ሀመረ። መልካም ጊዜ። ዜናዎቻችን እንደቀጠሉ ናቸው። በቀጥታ መስመሮቻችን ባልደረቦቻችን ወደሚያደርሱት ዘገባ እንሻገራለን። ሞሰብ የአንድ ማዕከል አገልግሎት መንግስት የህዝብ የአገልግሎት ደረጃን በማላቅ የህዝብ እርካታን ለማረጋገጥ ያለውን ቁርጠኝነት ማሳያ ስለመሆኑ የፌዴራል ተቋማት አመራሮች ተናገሩ። ሞሰብ የአንድ ማዕከል አገልግሎት የብልሹ አሰራር መንገዶችን በመዝጋት የሀገርንም ሆነ የተቋማትን ተልዕኮ ለማሳካት አይነተኛ ሚና እንዳለውም ነው አመራሮቹ የገለጹት። እዚህ ጉዳይ ላይ እንቆያለን። ዘጋቢያችን ብሩክ ተስፋ የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ብሩክ፣ እንደምን ቆየህ? የፌዴራል ተቋማት አመራሮች እንግዲህ የሞሰብ የአንድ ማዕከል አገልግሎትን ሲጎበኙ በምን መንገድ ነው እርካታን ለማረጋገጥ የቻለው ብለው ሀሳባቸውን ሰጡ? ያንተ ምልከታ ጨምረህ ልታጋራን ትችላለህ? መልካም አመሰግናለሁ ሰለሞን። መሶብ የአንድ ማዕከል አገልግሎት እንግዲህ የተለያዩ ተቋማትን አንድ ላይ አቅፎ የያዘ ነው። እንዲሁም ደግሞ ከ40 በላይ አገልግሎቶችን የሚሰጥ ነው። ወደ 12 ያክል ተቋማት አንድ ላይ የሚገኙበት ነው። እንግዲህ የህዝብ እርካታን ሲባል የመንግስት ዋነኛው አንደኛው ተልእኮ የህዝብ አገልግሎቶችን በተሻለ ደረጃ ጥራት ባለው ቅልጥፍና ባለው ግልጽ በሆነ አኳኋን መስጠት መቻልን ታላሚ ያደረገ ነው። ይህንን አገልግሎት ለመስጠት ታዲያ ከዚህ ቀደም በአገልግሎት አሰጣጥ ረገድ በተለያዩ ጊዜያቶች ኢቢሲም እንደ ተቋም የተለያዩ ተቋማትን የአገልግሎት አሰጣጥ ችግሮችን ወደ ህብረተሰቡ ሲያደርስ እንደነበረ ይታወቃል። በዋናነት እነዚህን የአገልግሎት አሰጣጥ ችግሮች ግን ከምንጩ ነገሮችን ማስተካከል ይሻልና በቴክኖሎጂ በተደገፈ አኳኋን ለብልሹ አሰራር ክፍት የሆኑ ችግሮችን በመስጠት ህብረተሰቡ ሰው ተኮር ጊዜውን የሚቆጥብና
ችግሮች ሲፈጠሩ ችግሮቹ የተፈጠሩ በማን ተፈጠሩ እንዴት ተፈጠሩ የሚሉትን ጉዳዮች በቀላሉ አጥርቶ በአጭር ጊዜ ውስጥ መፍትሄ ለመስጠት የሚያስችል ሆኖ ነው የምናየው። ለተገልጋዮች ከዚህ ቀደም በብዙ ተቋማት ላይ እንደምንመለከተው ሰራተኞች ናቸው የልጆች ማቆያ ያላቸው። ለአብነት ለማንሳት ያክል ማለት ነው ተገልጋዮች ልጆቻቸውን ይዘው ሲመጡ ልጆቻቸውን ፈርመው አስረክበው እነሱ የሚፈልጉትን አገልግሎት ጨርሰው ተመልሰው ልጆቻቸውን ይዘው የሚሄዱበት የልጆች ማቆያ ማዕከልም ጭምር ያለው ነው። ኤስቴቲክ ቫልዩን ስንመለከተው እጅግ ሳቢ የሆነ ተገልጋዮች በዚያ ቦታ በሚኖራቸው ቆይታ ደስተኞች ሆነው ቀልጣፋ የሆኑ አገልግሎቶችን ለማግኘት የሚያስችሉ ስርዓቶች የተዘረጋበት ነው። ኢትዮጵያ ያለው መንግስት አብዛኞቹን አገልግሎቶች የሚያቀርብ አካል እንደሆነ ይታወቃልና በዚህ ረገድ ያሉ ቅሬታዎችን በመፍታት ረገድ እንዳለው ነው የተነሳው። እስኪ ከፍተኛ አመራሮቹን አስተያየት እንመልከተው። ጊዜን የሚቆጥብ ነው፣ እንግልትን የሚቀንስ ነው። በዲጂታሉ ዓለም ደግሞ የሄድንበትንም ርቀት የምናይበት ነው። የተገልጋይ እርካታም የሚገኝበት ነው። ብዙዎቹ ደግሞ ከንክኪ ነፃ የሆኑና ከማመላለስ ነፃ የሆኑ ስለሆነ ለመልካም አስተዳደርም በጣም ጥሩ የሚሆን ግብዓት ሆኖ አይቻለሁ። ከተቋሙ አኳያ ህንፃውን የማውቀው እኔ በፊት የምሰራበት ተቋም ሪፖርት የሚያደርገው ፒሃለ የሚባል ድርጅት ነው። ህንፃውን እናውቀው ነበረ። የተቀየረው ነገር በጣም የሚያስገርም ነው፣ የሚያስደንቅ ነው። ከዲዛይኑ ብቻ ሳይሆን በተለይ ደግሞ ከአገልግሎቱ በቅልጣፌ ለማግኘት የሚያመቹ ነገሮች፣ ኢንፎርሜሽኑ የሚገኝበት፣ መታወቂያ የሚገኝበት፣ የተሳሰረበት በሀሳብ ብቻ ሳይሆን በፊዚካሊም ስትሄድ ምንም የማይጎረብጥ አይነት ነው የተደረገው። ዛሬ ያየነው ይሄ የመሶብ አገልግሎት እውነት ለመናገር እኔ ከጠበቅኩት በላይ ነው። በሚዲያ በተደጋጋሚ ሰምቻለሁ። በዚህ ልክ ነው ብዬ አላሰብኩም። ነገር ግን አሁን አገልግሎትን በጥራት በፍጥነት በተቀመጠ ስታንዳርድ ለመስጠት የሚያስችል የተገልጋዮቹን እንግልት በጣም የሚቀንስ በጣም ጥሩ ነገር እንደሆነ አስተውያለሁኝ። በጣም ደስ ያለኝ ደግሞ እዚህ ያሉ አገልግሎት የሚሰጡ ተቋማት የተገናኙ ናቸው፣ በሲስተም የተገናኙ ናቸው። የግድ እያንዳንዱ ጋር መሄድ ሳያስፈልግ አንዱ ጋር ሁሉም ነገር አለ። አገልግሎት አሰጣጥ ላይ ዜጎች በጣም የሚያማርሩበት፣ የሚቸገሩበት፣ በጊዜ አገልግሎት የማያገኙበት የሚመላለሱበት ሁኔታ ነው የነበረው። ይሄንን ችግር በከፍተኛ ደረጃ ይቀርፋል ብዬ አስባለሁና በጣም ትልቅ ጅምር ነው። ይሄ መስፋት አለበት ብዬ ነው ማስብ። ዜጎች በተለያየ መንገድ ነው ሲንገላቱ የነበረው። ስለዚህ ከአገልግሎት ለመፈለግ ሄዶ ለችግር የሚዳረጉበት፣ ለወጪ የሚዳረጉበት፣ ለመመላለስ ከዛም አልፎ እጅ ለመንሳት በሚል ተቸግሮ ሄዶ ወጪ አላግባብ ወጪ የሚያወጡበት ሁኔታ ነው ሲደርስባቸው የነበረውና ይሄ የዲጂታል አሰራሩ እውን መሆን ሁሉንም ነገር የሚያስቀር ነው ብሎ መውሰድ ይቻላል። ኢቨን ቱሪስቶችንም እንኳን ኑ ስንል የቪዛ አገልግሎት አሰጣጣችን የሁሉ ነገር የተቀናጀ መሆኑ ትልቅ ኢምፓክት አለው። በተለይ ለኢንቨስትመንት እዚህ የሚመጡት ኢንድ ቱ ኢንድ ሰርቪስ የሚያገኙበት ነውና ከዓለም አቀፍ ስታንዳርድ ስናይ አሁን ያለው ከቤቱ ሆኖ ላይሰንስ የሚያገኝበት በደቂቃዎች የሚቆጠር ሰርቪስ በደቂቃዎች እየተቀነሰ ያለበት ነው ያለው። እኛ ደግሞ ከዚህ መጀመራችን ትልቅ ማሳያ ነው። እየሄድንበት ያለው መንገድ ትክክል መሆኑንም የምናይበት ነው። ተመልሰናል። እንግዲህ መሶብን የአንድ ማዕከል አገልግሎት መስጫ ማዕከልን የጎበኙ የተለያዩ የፌዴራል ተቋማት ልዩ ልዩ ሀሳቦችን አንስተዋል። ብሩክ ካንተው ጋር ነው የምቆየው። አገልግሎቱ በምን መልኩ የህዝብ እርካታን ሲያረጋግጥ እንግዲህ በተለይ የሀገርን ገጽታ ግንባታ ከፍ ከማድረግ ከማጉላት ከማግዘፍ አኳያ ሊኖረው የሚችለውን አንድምታ መግለጽ ይቻል ይሆን?
ግሩም እንግዲህ አጠቃላይ ኢትዮጵያን ስንመለከታት ጥንታዊ ታሪክ ያላት እንዲሁም ደግሞ ገናና የሆነ የገዘፈ ታሪክ ያላት ሀገር እንደመሆኗ መጠን ያንን ክብሯን ያንን ገጽታዋን የሚመጥን የአገልግሎት አሰጣጥ ሊኖራት ግድ ነው። ያ የታሪክ ሁነቶቿን መነሻ አድርጎ እንግዲህ ኢትዮጵያ በርካታ ዲፕሎማት ማህበረሰብ መቀመጫ እንደሆነች ይታወቃል። በርካታ ዓለም አቀፍም አህጉር አቀፍም ተቋማት መቀመጫ ነች፣ አፍሪካ ህብረትን ጨምሮ። እነዚህ አይነት ተቋማት ላይ የሚሰሩ ሰዎች የዲፕሎማቲክ ማህበረሰቡ በአጠቃላይ አገልግሎትን እዚሁ ባለበት አካባቢ ላይ ማግኘት በሚፈልግበት እንዲሁም ደግሞ የተለያዩ ጎብኚዎች ወደ ኢትዮጵያ ይመጣሉና ጎብኚዎችም እንዲሁም ደግሞ መዋዕለ ንዋያቸውን በኢትዮጵያ ለማፍሰስ የሚፈልጉ የተለያዩ የውጭ ሀገራት ዜጎች ተቋማት ወደ ኢትዮጵያ ያመራሉና አገልግሎትን ለማግኘት ከዚህ ቀደም በነበረው አሰራር መሰረት እንግዲህ ወደ ተለያዩ ተቋማት ጋር መሄድ ግድ ይላል። ያ ደግሞ ካላቸው ጊዜ አንጻር ወይም ደግሞ ከፍተኛ ወጪም እንዲያወጡና እንዲገላቱ የሚያደርግ በመሆኑ የሀገርን ገጽታ በማጉደፍ ረገድ ቀላል አይደለም አስተዋጽኦና ይህንን በመቀየር ግን በአንድ ቦታ ላይ እነሱ በሀገራቸው ላይ ሊያገኙት የሚችሉትን አገልግሎት አይነት እዚሁ ደግሞ በአንድ ቦታ በአንድ ማዕከል ላይ ሁሉንም አይነት አገልግሎት ማግኘት የሚችሉበት ችግሮች ካጋጠሙ ችግሮችን ወዲያው የሚፈቱበት አግባብ የተቀመጠ በመሆኑና ደግሞ ለብልሹ አሰራር ክፍት የሆኑ ነገሮችን የዘጋ በመሆኑ በዚህ ረገድ የሀገርን ገጽታ በመገንባት ረገድ ጉልህ ሚና አለው። ይህም በኢትዮጵያ ኢኮኖሚ ላይ በተለይ ዲጂታል ኢኮኖሚን የመገንባት ዓላማ ያላት ሀገር ነችና የተለያዩ የዘመነ ቴክኖሎጂ ላይ የዘመነ ሀገርን ላይ የቆዩ ሰዎች ወደ ኢትዮጵያ በመጡበት ጊዜ በሀገራቸው ላይ የሚያገኙትን አይነት ቀልጣፋ አገልግሎት እዚህ የሚያገኙ ከሆነ የኢትዮጵያን እድገት በማሳለጥ ረገድ ቀላል የማይባል ሚና ነው ያለው። ይህንን አገልግሎት ወደ ክልሎችም አሁን በማሳያነት ደረጃ ነው በፌዴራል ደረጃ ያለው በአዲስ አበባ ከተማ አስተዳደር እንዲሁም ደግሞ በተለያዩ ክልሎች የማስፋት እቅድ እንዳለም ሰምተናል። እንግዲህ ወደ ተለያዩ ክልሎችም ይህን መሰል አገልግሎቶችን ፈልገው የሚሄዱ የውጭ ሀገር ዜጎች የሚሆኑ አልሚዎችም ይሆኑ እንዲሁም ደግሞ የተለያዩ ጎብኚዎች ቀልጣፋ የሆነ አገልግሎት በአንድ ቦታ ላይ ካገኙ ኢትዮጵያን እንዲሁም ስለ ኢትዮጵያ ያላቸውን መረዳት በእጅጉ የቀየረ ነው የሚሆኑ። በነገራችን ላይ ይህ ቴክኖሎጂ በኢትዮጵያውያን የለማ ነው። በተለያዩ ዓለም አቀፍ ሀገራት ላይ በተለያዩ የውጭ ሀገራት ላይ የሚተገብሩት አሉ። በኤዥያም በሌሎችም ሀገራት ያሉ ተሞክሮዎችን በመውሰድ በኢትዮጵያውያን ባለሙያዎች ለምቶ ለኢትዮጵያን አገልግሎት እየሰጠ ያለ ነውና በዚህ ረገድ የኢትዮጵያን ገጽታ ይቀይራል። ስለ ኢትዮጵያም ተሞክሮችን ሌሎች ይህን መሰል አገልግሎቶችን ሊወስዱበት የሚችሉት እንደሆነ የተጠቀሰበት አግባብ አለ። ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ሰፋ ላለው ማብራሪያ እናመሰግናለን። መልካም ቀን ይሁን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ኮራ ይበሉ። መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን ከመላው ኢትዮጵያ እየተከታተላችሁ ትገኛላችሁ። ዘገባዎቻችን ይቀጥላሉ። በትንታኔ ወደ ያዝናቸው ጉዳዮች ደግሞ እናልፋለን። የፕሮጀክት ስራው 2 ዓመት የፈጀው የቡኢ ከተማ ንጹህ የመጠጥ ውሃ ፕሮጀክት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰውና የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ በተገኙበት ተመርቆ ስራ ጀመረ። ፕሮጀክቱ በውሃ ልማት ፈንድ የተገነባ ሲሆን 210 ሚሊዮን ብር የፈጀ ስለመሆኑም ነው የተነገረው። ኢትዮጵያ ቴሌቪዥን ከዚህ ቀደም የማህበረሰቡን የውሃ ቅሬታ መስራቱ ይታወሳል። በስፍራው ላይ ተገኝቶ አሁን ያሉ እውነታዎች ምን ይመስላሉ የሚለውን ደግሞ ፍሬዎት ረታ በተከታዩ ዘገባዋ ታስቃኘናለች።
የኢትዮጵያ ቴሌቪዥን ዜና ክፍል ከ2 ወራት በፊት በዚህ በምስራቅ ጉራጌ ዞን ሶዶ ወረዳ ቡኢ ከተማ ላይ ተገኝቶ ማህበረሰቡ የንጹህ መጠጥ ውሃን ችግር በተመለከተ ቅሬታ መስራታችንን ይታወሳል። በዚህ ዘገባ ላይ ታዲያ የከተማው ከንቲባም ቴክኒክ ችግር እንደገጠመውና ፕሮጀክቱ በቅርብ ጊዜ ተመርቆ ለአገልግሎት ብቁ እንደሚሆን ቃል ገብተው ነበር። አሁን አንድ ጀሪካን በጋሪ ከሄደ ከዚህ 15 ብር ነው የሚቀበሉት። ያንን አቅም የሌለው ሰው ደግሞ በፎጣ እናቶች አሁን አቅመ ደካሞች ተሸክመው ሰው እየለመኑ ነው እየሄዱ ያሉት። ስለዚህ የዚህ የከተማችን የውሃ ጉዳይ በጣም አንገብጋቢና ከምንም ከሌላው ኑሮ የበለጠ ከሌላው አስቤዛ የበለጠ የውሃ ችግር በጣም በከፍተኛ ሁኔታ አለና ቢያንስ እኔ ቤት ማለት ነው 10 ጀሪካን በቀን አይበቃቸውም። ልጆች አባት ነው በቃ ይታጠባሉ፣ ልብስ አለ፣ ሳሙና እንትን ነገር አለ፣ ብዙ ነገሮች ስላሉ ውሃ 10 ጀሪካን አይበቃኝም። አሁን ጭኜ ነው የመጣው። አይታችኋል እዚህ ጋር ያለ ጫንኩት ለትምህርት ቤት የሚታጠቡበት አላደረሰሉላቸው። እናቶቻችን ራሱ በጣም ተቸግረዋል። ወገባቸው ከዚህ እስከ መናኸሪያ እንትን ላቆችም የሚባል ሰፈር አለ። እስከዛ እየተሸከሙ እየወሰዱ ነው ያሉት ማለት ነው። የውሃ እጥረት በጣም ነው ያለው። ፕሮጀክቱ በዚህ ወር ውስጥ አልቆ ለአገልግሎት ዝግጁ እንዲሆን ነው ያለን ዝግጅት ማለት ነው። ስለዚህ በዚህ ወር ውስጥ ይመረቃል፣ ለአገልግሎት ዝግጁ ይሆናል። የሙከራ ስራውም ደግሞ በዚህ ሳምንት ውስጥ ከተማ ውስጥ ውሃ ይፈሳል ማለት ነው። ውሃ መስመር ውስጥ ይፈሳል ብለን ነው እኛ በጉጉት እየደገፍን እያገዝን ያለን። የኢትዮጵያ ቴሌቪዥንም ታዲያ ቅሬታችሁ ከምን ደረሰ ሲል ተገልጋዮችን ይጠይቃል። በጣም ደስታ ነው እንግዲህ ያለ ውሃ መኖራችን እና ልጆች ትምህርት ቤት አለ፣ የተለያየ ነገር አለ። እዛ የተነሳ አሁን እግዚአብሔር ይመስገን ውሃ እንደልብ እንቀዳለን። ጥሩ ነው። የህፃናት ትምህርት ቤት ነው። እጅ ማስታጠቢያ አለ። እንደገና ክላሶች የምግብ እንትናቸው ይጸዳል፣ በየለቱ ይታጠባል። ያ ሁሉ ችግር ስለነበረብን በየቀኑ 20-25 ጀሪካን የግድ ከግለሰቦች ላይ እንገዛለን፣ ከርቀት ያመጡትን ማለት ነው። አሁን ግን ያ ሁሉ ችግር ተቀርፎልናል፣ እግዚአብሔር ይመስገን። በጣም ከባድ ነበር። በጋሪ ቢያንስ ዛሬ 300 ነገ 300 እንደዛ ይናወጣ ነበር። በጀሪካን ነበር የምናስመጣ። በጣም ወጪው ቀነሰልን፣ አሪፍ ነው፣ ደስ ይላል። አጠገብ ቀረበልን ለኛ እንደፈለግን እንቀዳለን ማለት ነው። በጣም እናመሰግናለን። በጣም ደስ ይላል። የቡኢ የንጹህ መጠጥ ውሃ ፕሮጀክት ዛሬ የክልሉ ርዕሰ መስተዳደር ዶክተር እንደሻው ጣሰውና የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በተገኙበት ለምርቃት በቅተዋል። ሌትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን፣ እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰቡ ተጠቃሚነት እያረጋገጥን እንሄዳለን። ዛሬ ከነጋ ብቻ ወደ 6 ቦታ ሄደን ወደ 5 ፕሮጀክቶች መርቀናል። አንድ ፕሮጀክት የመሰረት ድንጋይ አኑረናል። ከሰዓት በኋላም በተመሳሳይ 2 ፕሮጀክቶችን እንመርቃለን። ነገና ከነገ ወዲያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመርቃለን ብለን እናስባለን። እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሶስቱም አንድ ጊዜ ምስጋና አቅርቡልኝ። ዜጎቻችን በተለይ ማህበረሰቡ ዛሬ የተመረቀውን ውሃ በነፃ የመጣ አይደለም፣ ከፍተኛ ወጪ የወጣበት ነው። ከ210 ሚሊዮን ብር በላይ ሲወጣ በቀጣይ ለሚመጣው ወጪዎቻችን በዛው ደረጃ ላይ ተዘጋጅተን መስራት ያስፈልጋል። እንቀጥላለን። ወደ ሌላኛውና በዝርዝር ወደምንመለከተው ጉዳይ እንሻገራለን። በአማራ ክልል የተለያዩ አካባቢዎች እየተካሄደ ያለውን አውዳሚ ግጭትና ጦርነት እንዲያበቃም የድርሻቸውን እንደሚወጡ የደንበጫ ከተማና አካባቢው ነዋሪዎች ተናገሩ። በሰላም እንጂ በጦርነት የለማ ክልልም የተፈታ ችግርም የለም በሚል መሪ ሐሳብ በምዕራብ ጎጃም ዞን ደንበጫ ከተማ የሰላም ኮንፈረንስ ተካሂዷል። ራሄል ፍሬው ባልደረባችን ተከታዩን አድርሳናለች። በአማራ ክልል ማህበረሰቡን ያሳተፉ የሰላም መድረኮች እየተካሄዱ ነው። በሰላም እንጂ በጦርነት የለማ ክልል ምላሽ የሚያገኝ የህዝብ ችግርም የለም በሚል መሪ ሐሳብ በምዕራብ ጎጃም ዞን ደንበጫ ከተማ የተካሄደው መድረክም የዚሁ አካል ነው። በመድረኩ የተሳተፉ ነዋሪዎች በጸጥታ ችግሩ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጉዳቶች ማጋጠማቸውን አንስተዋል። በጣም አዝናለሁ። ወንድሙ ያውቀው የአንድ ዘርያ በጣም እኔ እያዘንሁ ነው። የጊዜው ሁኔታ መለወጡ ይሄ ይሰማኛል፣ በጣም ይሰማኛል። ይህ የሰላም
እጦት ኑሮ ውድነቱን አምጥቷል። ስራ አጡን አበራክተዋል። ወጣቱን ተማሪዎች ቤት እንዲውሉ አድርጓል። ነጋዴው እንደ ልቡ ነግዶ ማደር አልቻለም። አርሶ አደሩ እንደ ልቡ አርሶ ማምረት አልቻለም። መንግስትም ችግሮችን በውይይትና በድርድር ለመፍታት የጀመረውን ጥረት በማጠናከር ተጨባጭ ውጤት ማምጣት ይጠበቅበታል ያሉት ነዋሪዎቹ ሰላም በአንድ ወገን ፍላጎት ብቻ የሚመጣ ባለመሆኑ ታጥቀው ወደ ጫካ የወጡ ወገኖች ችግሮችን በውይይትና በንግግር በመፍታት ወደ ሰላም እንዲመለሱም ጠይቀዋል። ይህንን ችግር የግድ መፈታት ያለበት በውይይት በድርድር በመነጋገር ነው መፍታት የሚቻለው። የትኛውም ጦርነት የሀገር ከሀገር ጦርነት የሚፈታው በጦርነት አይደለም። በጦርነት የሚፈታ ግጭት የለም። የሚፈታው በድርድር በውይይት ነው። የጸጥታ ችግሩ በአካባቢው ላይ መጠነ ሰፊ ቀውስ በማስከተል የህብረተሰቡ ኑሮ ማመሳቀሉን የገለጹት የደንበጫ ከተማ አስተዳደር ምክትል ከንቲባ ሙሉቀን መኮንን ከተማ አስተዳደሩ ተደጋጋሚ የህዝብ ውይይት መድረኮችን በማዘጋጀት ማህበረሰቡን የሰላሙ ባለቤት ማድረግ ስለመቻሉ አንስተዋል። አሁን ላይ ማህበረሰቡ ቢያንስ ቀልቡን ወደ መንግስት የሳበበትና በጦርነት የሚፈታ ችግር የሚለማ ክልል እንደሌለ አሁን በቃ ይናገራል። ማህበረሰቡ በቃን፣ ጦርነት በቃን፣ እኛ ሰላሙን ነው የምንፈልገው። የሚፈልጉት እጃቸው ለመንግስት የመንግስትን ምሕረት ተቀብለው ይግቡ፣ አለበለዚያ ጦርነት በቃን የሚለው ማህበረሰብ አሁን ላይ እየበዛን የመጣ። የምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ አለማንተነህ ማህበረሰቡ ታጥቀው ወደ ጫካ የገቡ ኃይሎች ወደ ሰላም እንዲመለሱ በማድረግ በኩል ከፍተኛ እገዛ አድርጓል ሲሉ በዚህም በርካታ ኃይሎች ወደ ሰላም በመመለስ መንግስት ባመቻቸላቸው እድል ተጠቃሚ መሆናቸውን አውስተዋል። በሁሉም የዞናችን አካባቢዎች ላይ እንግዲህ ወደ 7 የገጠርና 5 የከተማ አስተዳደሮች በአጠቃላይ 12 ወረዳዎች ነው ያሉ። አንዳንዶቹን እስከ ቀበሌም ድረስ የሚወረድባቸው አሉ። አስቻይ በሆነ ሁኔታዎች ያው ውይይት እየተደረገ ነው ያለ። ከክልል ጀምሮ እስከ ዞን የወረዳ አመራሮች፣ የቀበሌ አመራሮች በዚህ እየተሳተፉ ነው ያለ። ይሄንን ችግር ለመፍታት ብቸኛው አማራጭ ወይም ደግሞ አዋጭው አማራጭ ይሄ ተብሎ ስለሚታሰብ ማለት ነው። እንደ ምዕራብ ጎጃም ዞን የኮሚኒኬሽን ጉዳዮች ዘገባ በኮንፈረንሱ ላይ የዞንና የወረዳ ከፍተኛ የስራ ኃላፊዎችና ከፍተኛ የመከላከያ ሰራዊት አመራሮች መገኘታቸው ተገልጿል። በተያያዘ በአማራ ክልል ማህበረሰቡን ለዘርፈ ብዙ ችግሮች እየዳረገ ያለውን የጸጥታ ችግር ለመፍታት ማህበረሰቡ የሰላም ባለቤት በመሆን ሊሰራ እንደሚገባ በክልሉ የሰሜን ጎጃም ዞን የጎንጅ ቆለላ ወረዳ ነዋሪዎች ተናግረዋል። የወረዳው ነዋሪዎች የጸጥታ ችግሩ ተማሪዎችን ከትምህርት ገበታቸው ውጭ ከማድረግ ጀምሮ ዘርፈ ብዙ ችግሮችን እያስከተለ ይገኛልም ብለዋል። ሳሙኤል ወርቃየው ነው አስተያየቶቻቸውን ያሰባሰበው፣ እንደሚከተለው ይቀርባል። እርስ በርሱ መማታተር፣ እርስ በርሱ መጎዳዳት፣ አስታራቂ ነገርም ጠፋ። በጣም ሁላችን አሳዛኝ ደረጃ ላይ ነው ያለን። አንደኛው ያው የሰው ሞት መፈናቀል አለ። ሁለተኛው ደግሞ ሌላ የኢኮኖሚ አጠቃላይ ተቋሞች እየፈረሱ የአጠቃላይ እንትን መኖሪያ ስለሆኑ ከፍተኛ ችግርና ድቀት እየመጣ ያለበት ሁኔታ ነው ያለ። ትምህርት ላይ አሁን በአጠቃላይ ያለ ማለት አይቻልም። እዚህ ከተማ ላይ ካልሆነ ሌላው ትምህርት የለም። እሱን ትልቅ ተጽዕኖ አድርሷል። ሁለተኛው ደግሞ በወቅቱ ማዳበሪያ ወደ አካባቢው ገብቶ በየማህበራት ገብቶ የሚከፋፈልበት ነገር የለም። ለምን? የሰላም ጉዳይ ችግር ስለሆነ ይሄንን አመጣ አርሶ አደሩ በጣም በኢኮኖሚው በአጠቃላይ በሁሉ ነገር ችግር እየፈጠረበት ነው ያለ ማለት ነው። ከበፊቱ አንጻር አሁን ቢያንስ ጥሩ ነው፣ የተሻለ ነው። ቢያንስ ሁለት ድሮ ወረዳውም መከላከያ የሚባል የለም ነበር። መከላከያ ከመጣ ወዲህ በመንግስት ቁጥጥር ስር ነው ያለው። የተወሰነ ይሻላል። ሁሉን ነገር መስርተው እንደዚህ አድርጉ የሚሏቸው ይኖራሉ። መቼም የሚያፈናቅሏቸው ይሄን እናደርግላቸዋለን፣ ይሄን ውጡ፣ ይሄን ዲል እናደርጋለን የሚሉ አሉ አይደል? አሉ የተቀመጡ ከላይ በዚያ አሉ፣ ዋኖች አሉ። እነሱን ያዘርጎ መንግስት አቅርቦ በቃ የምትፈልጉትን ነገር እስኪ ተደራደሩ፣ እሱ ነው የሚፈታው። አሁን ለምሳሌ ከዚህ ያሉት ልጆች የኛ ልጆች ስለሆኑ እነዚህ ልጆች አጠቃላይ መክሮ ዘክሮ ማምጣት ያለበት የሃይማኖት አባት ነው። ለምሳሌ ሃይማኖት አባት ትልቅ ኃላፊነት አለው። የሀገር ሽማግሌ ትልቅ ኃላፊነት አለው። ይሄንን በደንብ ተነጋግረን ወደዚህ አመተን ሰላም ብንፈጥር አጠቃላይ ያለው ነገር ወደ ነበረበት እንትኑ ይመለሳል የሚል ሀሳብ ነው ያለኝ። እነሱም ቢሆን እነሱ የወጡበትንም ችግር የደረሰባቸውንም ተጽዕኖ ችግር ለመንግስት ገልጠው ለመንግስት አብራርተው ተናግረው
እነሱም እንደማንኛውም ዜጋ ዲሞክራሲያዊ መብታቸው ተከብሮላቸው እንዲኖሩ ይህንን ጥያቄ ቢያቀርቡ ጥሩ ነው ብዬ አስባለሁ። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው የዛሬ ረቡዕ ዜና ኢትዮጵያ አጀንዳ ዘገባ ላይ ደርሷል። በዚህ በአዲስ አበባና በተለያዩ የሀገራችን አካባቢዎች እየተሰሩ ያሉ የኮሪደር ልማት ስራዎች የዜጎችን የኑሮ እንቅስቃሴ ከማቅለልና የከተማን ውበትና ጽዳት በማስጠበቅ ረገድ ያላቸው ተጨባጭ ፋይዳ እንደምን ይገለጣል? አብይ አጀንዳችን ሆኖ ይቀጥላል። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን የከተማ ዲዛይንና ፕላን ተባባሪ ፕሮፌሰር ዳንኤል ሊሬቦ እዚህ ስቱዲዮ ይገኛሉ። ባልደረባችን ማህሌት ታደለ የአዲስ አበባን ተሞክሮ በማንሳት በተለይ ከተሞች የመዘመንና የዜጎች አኗኗርን በማሻሻል ረገድ ያላቸውን አስተዋጽኦ በተመለከተ መረጃ እየሰጠችን ቆይታ ታደርጋለች። ከባልደረባችን ማህሌት ታደለ እንጀምራለን። እንግዳችን እንኳን ደህና መጡ። እመለሳለሁ። በዚህ በአዲስ አበባና በሌሎችም የኢትዮጵያ ከተሞች እየተከናወኑ ያሉ የኮሪደር ልማት ስራዎች ከተሞችን በማዘመንና የዜጎችን አኗኗር በማቅለል በኩል ለውጦች የታዩበት ስለመሆኑ ይገለጣል። በቅርቡ ተመርቆ ለአገልግሎት ክፍት የሆነው የካዛንቺስና አካባቢው የኮሪደር ልማት የስማርት ሲቲ ጽንሰ ሀሳብን መሰረት በማድረግ የተከናወነ ስለመሆኑም ይነገራል። እዚህ ጉዳይ ላይ እንቆያለን። ቀደም ሲል ያስተዋወቅኳችሁ ዘጋቢያችን ማህሌት ታደለ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ማህሌት፣ እንደምን ቆየሽ? በካዛንቺስና አካባቢው ተጠናቆ ለአገልግሎት ክፍት የሆነው አካባቢ በተለይ የኮሪደር ልማት በአካባቢውና በከተማዋ ገጽታ ላይ ያመጣው ተጨባጭ ለውጥ ምንድናቸው ማለት እንችላለን? መልካም አመሰግናለሁ ሰለሞን። የካዛንቺስና የአካባቢው የኮሪደር ልማት ስራ በቅርብ ሳምንታት ውስጥ ነው ተመርቆ ለአገልግሎት ክፍት የሆነው። ይህ አካባቢ ደግሞ እንደሚታወቀው በተለይ በሁለተኛው ምዕራፍ የኮሪደር ልማት ስራ ከተሰሩና ቀድመው ለአገልግሎት ክፍት ከሆኑ የኮሪደር ልማት ስራዎች መካከል ቀዳሚው እንደሆነ ይታወቃል። የካዛንቺስና የአካባቢው የኮሪደር ልማት ስራ ከሌሎቹ ከዚህ ቀደም ከነበሩት ለየት ያለ እንደሆነ ይነገርለታል። በተለይ ደግሞ ወደ 1000 ሄክታር አካባቢን የሚሸፍን የመሰረተ ልማት ግንባታ የተከናወነለትና እጅግ ሰፊ የሚባል የኮሪደር ልማት ስራ የተሰራበት አካባቢ እንደሆነ ይታወቃል። ካዛንቺስና አካባቢው ላይ የተሰራው ኮሪደር ልማት ስራ በተለይ ከዚህ ቀደም በነበረው ሂደት እንደሚታወቀው በዚያ አካባቢ የነበረው የእግረኞችና የመኪኖች የተሽከርካሪዎች እንቅስቃሴ መንገዶች ላይ የነበረው መጨናነቅ ይታወቃል። ያንን ለማቃለል የዜጎችን ኑሮም ለማሻሻል በሚል ወደ 40.9 ኪሎ ሜትር የሚጠጋ የመንገድ የአስፋልት መንገድ ማሻሻያ ተደርጎ እጅግ ሰፋፊ የሆኑ በርከት ያሉ መኪኖች በአንድ ጊዜ መተላለፍ የሚችሉባቸው መንገዶች የተሰራበት እንዲሁ ደግሞ ለእግረኛም ወደ 80 በላይ ኪሎ ሜትር የሚሆን የእግረኛ መንገድ ከ20.7 ኪሎ ሜትር በላይ የሚሆንም የብስክሌት መንገድ ጭምር የተገነባለትና ዜጎች ስፖርታዊ እንቅስቃሴ ማድረግ የሚችሉባቸው የስፖርት ማዘውተሪያ ስፍራዎች በተለይ ደግሞ ካዛንቺስ አካባቢ እንደሚታወቀው አካባቢው ልጆች ወጣቶች የሚጫወቱባቸው የተለያዩ ሜዳዎች ነበሩ። እነሱን ነባሮቹን ሜዳዎች አዘምኖ ስታንዳርዳቸውን የጠበቁ የስፖርት ማዘውተሪያ ስፍራዎች ከማድረግ አኳያ በርከት ያሉ ስራዎች የተሰሩበት የኮሪደር ልማት አካባቢ ነው ይህ አካባቢ። ከዚያም ባሻገር ደግሞ የህፃናት መጫወቻ ስፍራዎችም እንዲሁ በብዛት የተሰሩበት ነው። በዚህ አካባቢ ያለውን የመኪና ማቆሚያ ስፍራም የነበረውን መጨናነቅ ለመቀነስ በሚያስችል ሁኔታ 40 የሚሆኑ የመኪና ማቆሚያ ስፍራዎችን ጭምር እንደዚሁ የተሰሩበት አካባቢ ነው። የካዛንቺስን የኮሪደር ልማት ስራ ለየት የሚያደርገውና ከሰዎች ህይወት ጋር የበለጠ የቀረበ የሚያደርገው ደግሞ እንደሚታወቀው በተለይ ካዛንቺስና አካባቢው ከዚህ ቀደምም የንግድ ማዕከል የንግድ መናኸሪያ የሆነ ሰፈር ነው። ይህንን ሰፈር ደግሞ በነበረው የንግድ ማዕከልነቱ የንግድ መናኸሪያነቱን ይዞ እንዲቀጥል ለማድረግ 105 የሚሆኑ የንግድ ሱቆች ተገንብተውለታል። በተለይ እነዚህ ሱቆች ደግሞ ከዚህ ከካዛንቺስ አካባቢ በኮሪደር ልማት ስራው ሱቆቻቸው የፈረሱባቸው ሰዎች መልሰው ሱቆቻቸውን እንዲያገኙና የነበራቸውን የንግድ እንቅስቃሴ ማስቀጠል እንዲችሉ እድል የፈጠረላቸው ነው። ከዚያ ባሻገር ደግሞ በነገዋ የሴቶች የተሃድሶ ማዕከል ስልጠና ሲወስዱ የነበሩና በተለይ ህይወታቸውን በከፋ ሁኔታ በጎዳና ላይ በተለያዩ ቦታዎች ላይ ሲመሩ የነበሩ ሴቶች ስልጠና አግኝተው ከዚህ ቀደም
ተቀጥረው ይሰሩበት ከነበረው ስራ ወጥተው አሁን ላይ በካሳንችስ በተፈጠረላቸው እድል ከነዚህ ከተገነቡት ከ105 ከሚሆኑት ሱቆች መካከል ለነገዋ በሚል ሱቆች ማዕከላት ተከፍተውላቸው እንደዚሁ ደግሞ የመስሪያ ሼዶችም ተከፍተውላቸው አንዳንዶቹ በልብስ ስፌት፣ ሌሎቹ በስጋ ንግድ፣ አንዳንዶቹ ደግሞ በጸጉር ቤት በውበት ሙያ ላይ ተሰማርተው እየሰሩ ነው የሚገኙት። ይሄ ለነዋሪዎች ህይወት የኮሪደር ልማቱ ምን ያህል የቀረበ እንደሆነና የዜጎችን ኑሮ ለማሻሻል እየተሰራበት እንደሚገኝ ማሳያ ነው። ሌላው ደግሞ ከተማን ማዘመን ዋነኛ ዓላማው እንደሆነ ይታወቃል። የኮሪደር ልማት ስራ ካሳንችስ አካባቢ ላይ ያለውም ከተማውን ከማዘመን አኳያ በተለይ ደግሞ የታክሲ ማቆሚያ ስፍራዎች፣ የአውቶቡስ ማቆሚያ ስፍራዎች ከመኖራቸው ባሻገርም አሁን ላይ ያሉትን የኤሌክትሪክ መኪኖች ተጠቃሚነትን እያደገ ከመምጣቱ አኳያ ለኤሌክትሪክ መኪኖችም ኃይል መሙያ የሚሆኑ ቦታዎችም ተዘጋጅተው አሁን ላይ ለተጠቃሚዎች ክፍት ሆነው ተጠቃሚዎችን እየጠበቁ ነው የሚገኘው። ስለዚህ በአጠቃላይ ካሳንችስ ላይ ያለው የኮሪደር ልማት ስራ ይህንን ይመስላል ገጽታው። ባልደረባችን ማህሌት ታደለ በገታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን። ይህንኑ ጉዳይ ይዘን ነው የምንቀጥለው ተመልካቾቻችን። ቀደም ሲል ካስተዋወቅናችሁ እንግዳችን የከተማ ዲዛይንና ፕላን ተባባሪ ፕሮፌሰር ዳንኤል ሌሬቦ ጋር ደግሞ ተጨማሪ ሀሳቦችን እንጋራለን። በድጋሚ እናመሰግናለን። እንኳን ደህና መጡ። ጥሩ። በኢትዮጵያ በተለያዩ ከተሞች ላይ አሁን የከተማ የኮሪደር ልማት ስራዎችን በስፋት እንመለከታለን። ከዛ በተጨማሪም ከተሞችን የማዘመን ስማርት ሲቲ የማድረግ እንቅስቃሴ በስፋት ይስተዋላል። በተለይ የዘመናዊ እሳቤን ለመተግበር የሚረዱ እንቅስቃሴዎች ናቸው የተተገበሩ የሚገኙትና እንደው እነዚህ እንቅስቃሴዎች የዜጎችን ኑሮ ከማቅለል የዘመናዊ አኗኗር ልምምድን ከማጎልበት አንጻር ያላቸው ሚና እንዴት ይገለጻል? በጣም አመሰግናለሁ። አሁን ያለንበት ዘመን የከተሜነት ዘመን ነው። በእርግጠኝነት ወደፊት ዓለም ከተማ ይሆናል። ከተሜነት በከፍተኛ ደረጃ አሁን ራሱ ከ60% በላይ የማሆን አዝማሚያ ነው ያለው። እኛ ደግሞ ከዚህ ውስጥ ዝቅተኛው እስከ 23-25% የሚገመት የከተሜነት ነው ያለው። ይሄ ደግሞ ከፊት ለፊታችን ትልቅ ፈተና እንዳለ ያሳያል። ለዚህ ዝግጁ መሆን ቀጥሎ የሚመጣውን ከተሜነት አኮሞዴት የሚያደርግ ከተማ በከተማ ፕላን መመራት አለበት። ከዚያ አኳያ ፕላኑ ምንድን ነው የሚመራው ከተባለ የህዝብን ፍላጎት ነው። ለህዝብ የሚያስፈልገው ምንድን ነው፣ ምናት መሰረተ ልማት፣ ቤት ምንድን ነው የሚያስፈልገው የሚለውን መለየትና ያንን ምላሽ መስጠት ይጠበቅብናል። ከዚያ አኳያ ኮሪደር ልማት አንዱ የከተማ ፕላን ማስተግበሪያ ስልት ነው። አዲስ አበባ 10 ፕላን ነው ያለው። ከ10 ፕላን ውስጥ 10ኛው እንግዲህ አሁን በመገባደድ ላይ ነው ያለው። በዚህ ዓመት ያበቃል እና እሱን ነው እየተገበርን ያለ ነው። ስለዚህ እሱን ስንተገብር አንዱ የበሰበሱትን ተገቢውን መሰረተ ልማትና ለህዝብ የሚጠቅሙ የልጆች መጫወቻ ስፍራ፣ መናፈሻ ስፍራ፣ የአረንጓዴ ለምለም ስፍራ፣ አጠቃላይ የትራንስፖርት ሲስተሙን አካቶ የህዝቡን ፍላጎት ምላሽ የሚሰጡ ነገሮች ጎሎ ይታያሉ። ስለዚህ እነዚህ ነገሮች እንዲሟሉ የማድረጉን ስራ በአጭር ጊዜ ውስጥ ባለፉት 1 ዓመታት ወደዚህ ከ1 ዓመት ተኩል እንደዚህ በአጭር ጊዜ ውስጥ በከተማ ውስጥ አሁን እየመጣ ያለው የኮሪደር ልማት በትልቁ የህዝቡን ፍላጎት የህዝቡን የዘመናዊ አኗኗር ዘይቤውን የመቀየር ጉዳይ ለውጥ እያመጣ ይገኛል። አሁን በአሁኑ ሰዓት በጣም በሚገርም ሁኔታ ቀደም ሲጀመር አካባቢ ሬዚስታንስ ነበር። አሁን ግን በየአካባቢው ይሄ ኮሪደር ልማቱ እንዲስፋፋ እንዲመጣ ህዝቡ ጥቅሙን ከኮሪደር ልማቱ ያለውን ትሩፋት የማግኘቱን ጉዳይ በመረዳት ይሄ ነገር ሰፍቶ በየአካባቢው አሁን ካለበትም ሰፍቶ ወደ የውስጥ ለውስጥ እየገባ ኮኔክትድ የሆነ ቀልጣፋ የሆነ ዘላቂ የሆነ የከተማ ልማት እንዲመጣ የማድረግ ስራዎች እየተሰሩ ይገኛሉ። ከዚህ አኳያ ኮሪደር ልማቱ እንግዲህ ዘመናዊ ወይም ስልጡን ከተማ የሚባለው በተለይም የአዲስ አበባ አሁን ወደ የክልሎች ሁሉ እየሰፋ ያለበት ሁኔታ ነው። እዚህ ላይ በዋናነት የሰለጠነ ከተማ ማለት የከተማን ችግር በቴክኖሎጂ የመፍታትም ጥረት ነው። በቴክኖሎጂ መቅረፍ ነው እና ይሄ ሲደረግ ስማርት ወይንም ስልጡን ወይም ዘመናዊ ከተማ የሚለው 6 መሰረታዊ ነገሮች አሉ። አንደኛው የስማርት ወይም ስልጡን የሆነ ኢኮኖሚ ነው። ሁለተኛ ስልጡን የሆነ አካባቢ ነው። ሶስተኛ ኢገቨርንመንት የሚባለው የመንግስት አስተዳደር የሰለጠነ የመንግስት አስተዳደር ማለት ነው። ሌላ ደግሞ ኑሮ ነው። የሰለጠነ ኑሮ
ምን ማለት ነው? የሰለጠነ ኑሮ የሚለው ልዩ ልዩ የትራንስፖርት እንቅስቃሴው፣ የአገልግሎት አሰጣጥ ስርዓት፣ የመናፈሻ ስፍራ፣ የልጆች መጫወቻ ስፍራ፣ አሚኒቲስ ወይም የሰው ልጅ የሚገለባቸው የሚያስፈልጉ ነገሮች በቀላሉ ተደራሽ ማሆን ተደራሽ ቀልጣፋና ተደራሽ ማሆን አዝማሚያ የማስፈን ነው። ከዚህ አኳያ ኮሪደር ልማቱ ይሄንን በከፍተኛ ደረጃ ሌላው ደግሞ ተንቀሳቃሽ ነው ሞቢሊቲ የምንለው የትራንስፖርት እንቅስቃሴ ቅድም ሲጠቀስ እንደነበረው የፓርኪንግ ስፔሱ የአውቶቡስ ፈጣን የአውቶቡስ የማጓጓዣ ስርዓት የታክሲ ማቆሚያ እነዚህ ስማርት ሆኖ በቀላሉ ሰው ሳይጨነቅ ሳይማረር ማስተናገድ የሚችልበትን ስነ ምህዳር እዚህ ላይ ያያይዘው አስቷን ሌላ ደግሞ ህዝቡ ነው የሰለጠነ ህዝብ ያስፈልጋል የነቃ ህዝብ ቅድም ሰው እየሰለጠና እየነቃ እንደመጣ አንዱ ማሳያ የሚሆነው ይሄ ኮሪደር ልማቱ ራሱ የሚያመጣቸው ጥቅሞች ቤኔፊቶች ሰፊና በጣም ትልቅ ከመሆኑ ጋር ተያይዞ ወደኛም ይምጣ የሚል የመለካከት ለውጥ ሁሉ እየመጣ መሆኑ ሰው እየሰለጠና ነው ስማርት እየሆነ ነው የሚለውንም ጭምር የሚያሳይ ነው የሚሆነው። ተጨማሪ ጉዳዮችን እናንሳና ምናልባት ቀደም ሲል ከዘረዘሯቸው 6-7 ያክል መገለጫዎች መካከል የከተማ ገጽታዎች፣ የንግድ ማዕከላት፣ የህዝብ ፍላጎትን መሰረት ያደረጉ የመሰረተ ልማት ግንባታዎችም ተያይዘው እየተገነቡበት ያለው ነው። ይሄ ኮሪደር ልማት የዓለም አቀፍ ከተማ ተወዳዳሪነትን በመፍጠር ረገድ ለአዲስ አበባ በኮሪደር ልማት ውስጥ ላሉ የኢትዮጵያ ዋና ዋና ከተሞች ይዞት የመጣው ትሩፋትስ መገለጫዎቹ ምንድን ናቸው? በጣም በሚገርም ሁኔታ ኮሪደር ልማት በሌሎች ክላሲካል በሆኑ ከተሞች ባደጉትም ባላደጉትም እየተተገበረ ይገኛል። ሲቲ ብራንዲንግ አሁን በሚገርም ሁኔታ አዲስ አበባ ያላት ክሬደንሻልስ ያላት ጸጋ ሰፊ ነው። የአፍሪካ ህብረት ዋና ከተማ ናት። እንዲሁም ደግሞ የዩናይትድ ኔሽን የኢኮኖሚ ኮሚሽን ዋና ከተማ ናት። ከ139 በላይ የዲፕሎማቲክ ማዕከልም ናት። ይሄ ሁሉ ጸጋ ነው እና ከዚህ ጋር ተያይዞ ሲቲ ብራንዲንጓን ስታገኝ ሌሎች ዓለም ከተሞች እንደነ ዱባይ ሌሎችም የኪጋሊ ያደረጉትን ይሄ ሁሉ ጸጋ ይሄ ሁሉ ኦፖርቹኒቲ በመኖሩ ይሄ ኮሪደር ልማቱ አንደኛ የከተማውን ገጽታ ማራኪ የሆነ ከተማ እንዲፈጠር ሲቲ ብራንዲንግ የከተማው ኢሜጅ ገጽታ እንዲቀየር በማድረግ የቱሪዝም የልማት የኢንቨስትመንት ማዕከል እንድትሆንም ከማድረግ አኳያ ትልቁን ሚና ነው የሚጫወተው። ይሄ ደግሞ የስራ ዕድል ፈጠራ በጣም ውበት ያለው ከተማ ከመሆን ጋር ተያይዞ እነዚህ ሁሉ ተዳምረው ከተማዋ የዓለም መዳረሻ ዴስቲኔሽን የምትሆንበት እኛም ደግሞ የሚቀጥለው ትውልድ ከዚህ ልማት ከዚህ ትሩፋት የስራ ዕድል በማግኘት የከተማውን ገጽታና ውበት በመጠበቅ ከዚያ አኳያ ትልቅ ተጠቃሚ የምንሆንበትን ጊዜ የሚያመቻችና ይህንን የሚያጎናጽፍ እንደሆነ ለመረዳት ይቻላል። ከዚህ በተጨማሪ በግራና ቀኝ የሚመጡ የህንፃ ገጽታዎች የኪነ ህንፃ ገጽታዎች ሰው ረዥም ርቀት ለአገልግሎት እንደማይሄድ ለምሳሌ አንድ G+15 የሆነ ወይም 15 ፎቅ ቢኖር ከዛ ላይ እስከ 40-50% ንግድ ቢሆን ማለት ከዛ 30% ደግሞ ቢሮ ቢሆን በተቀረው ደግሞ መኖሪያ ቢሆን ይሄ ቅይጥ ነው ማለት ነው። ሰው እዛው ይነግዳል፣ እዛው ይኖራል፣ እዛው ይሰራል። ስራና ንግድ እንግዲህ ቢሮና ንግድ ስራ ነው። እዛው ይሰራል፣ እዛው ይነግዳል፣ እዛው ይኖራል። ስለዚህ በግራና ቀኝ የሚመጡ ህንፃዎችም አንደኛ ሪል ስቴት ዴቨሎፕመንትም እንዲሁ ከተማ ውስጥ የምናየው ቅይጥ ነው። ስለዚህ ሰው አገልግሎት ለማግኘት ከዚህ ረዥም ርቀት አይጓዝም። ስለዚህ እዛው ኑሮ የቀለለ ይሄ የዘመናዊ ያኗኗር ዘይቤውን ጭምር አካቶ የያዘ ነው ማለት ነው። ስለዚህ ዘርፈ ብዙ ጠቀሜታዎች ይኖሩታል። ስለዚህ ህዝቡ ከዚህ ተጠቃሚ በመሆን ሌሎች አገሮች ላይ የሆነው የተከናወነው እኛም ነገር ተከናክኖ ከተሞቻችን አዲስ አበባም እንዲሁ ብልጽግናዋን በዚህ በከተማችን የሀገራችንን ብልጽግና ማረጋገጥ እንደሚቻል ማሳያ ስለሆነ ይሄ ተጠናክሮ እንዲቀጥል ህዝቡም ድጋፍ እየሰጠ መሆኑን እኔም እንደ ባለሙያ እንዲሁም በቀላሉም በለሙት አካባቢዎችም ባደረኩት ዳሰሳ ተስፋፍቶና ተጠናክሮ መቀጠል እንዳለበት ህዝቡ ራሱ የልማቱ ባለቤት መሆኑን የልማቱ ባለቤት እንጂ ባይተዋር አይደለም። የመሀል ተዋናይ ህዝቡ ባለድርሻ አካላቱ የመሀል ተዋናይ እንጂ የዳር ተመልካች አይደለም የሚል እየተጎናጸፈ እንዳለ ማሳያ ነው ለማለት ፈልጌ ነው።
የከተማ ዲዛይንና ፕላን ተባባሪ ፕሮፌሰር ዳንኤል ሊሬቦ ስለሰጡን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። መልካም ጊዜ። የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 የበለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል። ዜጎች በሀገራቸው ውስጥ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንጻር የወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት ወይም እኛ ለተቃዋሚዎች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። ተመልሰናል። ከኢቲቪ ዜና ኢትዮጵያ ጋር ናችሁ። እንቀጥላለን። ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የግብርናውን ዘርፍ ማዘመን እንደሚገባ ይገለጻል። ከቅርብ ዓመታት ወዲህ ታዲያ የተሻሻሉ ዝርያዎችን በማምረት በተሰሩ ስራዎች በተለያዩ ሰብሎች አበረታች ውጤት ስለመታየቱ በአዲስ ቀን የማለዳው የዜና ሾው የዘርፉ ባለሙያዎች እዚህ ስቱዲዮ ተገኝተው ምላሽና ማብራሪያቸውን ሰጥተዋል። መንተስኖት ይልማ አዘጋጅቶታል። ተከታተሉትና እንመለሳለን። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከቅርብ ዓመታት ወዲህ በስፋት እየሰራች ትገኛለች። ይህንን ውጥኑን ለማድረግ ታዲያ ያለውን ሰፊ መሬትና ምቹ የአየር ንብረት በዘመናዊ የአስተራረስ ዘዴ በማገዝ ከዘርፉ የሚገኘውን ምርትና ምርታማነት ለማሳደግ እየተሰራ ይገኛል። የግብርናው ዘርፍ የባለሙያና የቴክኖሎጂ ሽግግር የሚያስፈልገው በመሆኑ በአጭር ጊዜ የሚደርሱና በሽታን የሚቋቋሙ አዳዲስ ዝርያዎችን በመጠቀም የምግብ ዋስትናን ለማረጋገጥ እየተሰራ እንደሚገኝ ባለሙያዎች ይገልጻሉ። ገበሬዎች አይተውታል። ይሄንን ኢቭን ይሄ ሆል ባዮማስ የምንለው ዘሆል ቁመናው በጣም ሄርቤሽስ ቅጠል የሚበዛቸው ስለሆኑ ለከብቶቻቸውም አንደኛ ያው ግንዱን ለከብት ምግብነት ነው የሚጠቀሙበት። በጣም ገበሬዎች የወደዷቸው ናቸው። እኛ ያስገባነው ዝርያ ይሄ ኢርሊ ዋይት ይባላል። በጣም ባጭር ጊዜ ሊደርስ የሚችል እስከ 3 ወር ድረስ ብቻ መውሰድ የሚችል የበቆሎ ዝርያ ነው። መጠኑም የያዘውንም የዘር መጠን በቀላሉ በአይን ማየት ይቻላል፣ ማነጻጸር ይቻላል። 3-4 እጥፍ ከዛ በላይ የሆነ ነው። እነዚህ የተሻሻሉ ዝርያዎች አርሶ አደሩ በራሱ ዘሩን እያባዛ መጠቀም የሚያስችለው ከመሆኑም በተጨማሪ በሞቃታማ አካባቢዎች ፈጣን ሰብሎችን የማምረት ስራ እየተሰራ እንደሚገኝ ተገልጿል። ጥሩነቱ በቆሎቹ ኦፒቪ ወይም ኦፕን ፖሊኔትድ ቫራይቲዎች ስለሆኑ ወይንም እንደ ሃይብሪድ በየጊዜው ዘር መግዛት ሳያስፈልግ አርሶ አደሩ ራሱ ዘሩን እያባዛ መጠቀም ስለሚያስችለው ጠቃሚ ናቸው። ሁለተኛ ነገር ደግሞ እነዚህ ዝርያዎች አንደኛው ዝርያ ፕሮቫይታሚን ኤ ያለው ዝርያ ነው። ሌላኛው ዝርያ ደግሞ እንደዚሁ ኳሊቲ ሜዝ ፕሮቲን ነው። ስለዚህ ከኒውትሪሽንም አንጻር የሚኖራቸው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ እነዚህን ዝርያዎች አርሶ አደሩ እያባዛ ለጎረቤት አርሶ አደር በመስጠት የማስፋፋት ስራዎች እናደርጋለን። በሞቃት አካባቢ ላይ የምንሞክራቸው ሙከራዎች ተሳኩ ማለት ተረጅነትን ከማጥፋት ከውጭ ብቻ ከመጠበቅ ራሳችን ደግሞ እዚህ ያለውን ማህበረሰብ በእንደዚህ አይነት ፈጣን ሰብሎች እያመረትን የምንተጋገዝበትን ሁኔታ በማሰብ ነው የጀመርነው። ዘርፈ ብዙ ጠቀሜታ ያላቸውን የተሻሻሉ ዝርያዎችን ለአርሶ አደሩ ተደራሽ ለማድረግ ባለድርሻ አካላት የበኩላቸውን አስተዋጽኦ ማበርከት ይጠበቅባቸዋል። ለሰው ብቻ ሳይሆን ምርት ይጨምራል። እንደገና ደግሞ ባዮማስ የዘሆል የእጽዋቱ እንትን ግንዱ ሁሉንም ነገር ለከብቶቻቸው ስለምጠቀሙ፣ ሌላው ደግሞ ኒውትሪቲቭ ቫልዩ ስላላቸው እነዚህ እህሎች ኒውትሪሽን ሴኩሪቲ የምንለውንም እናገኛለን። የተሻሻሉ ዝርያዎችን መጠቀም ምንም ጥያቄ የለውም የተሻለ ውጤት እንደሚያመጣና ብዙ ፋይዳ ያለው ብለን ነው። ነገር ግን እነዚህ ዝርያዎች ከወጡ በኋላ ከተመዘገቡ በኋላ ብዙ ጥረት ያስፈልጋል አርሶ አደሩ ጋር ለማድረስ። በተለይ አስመዝጋቢዎች የራሳቸውን ሚና መጫወት አለባቸው አርሶ አደር ጋር እንዲደርስ። የምግብ ሉዓላዊነትን ለማረጋገጥ ከዚህ በፊት በተለያዩ አካባቢዎች ያልተሞከሩ ዝርያዎችን በማስፋፋት ምርትና ምርታማነትን ለማሳደግ እየተሰራ መሆኑ ተገልጿል።
ዜና ኢትዮጵያን የተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ከውጪ ወደ መረጥ ነው በትንታኔ ወደ ያዝነው ዘገባ ነው የምናልፈው። ህንድና ፓኪስታን ወታደራዊ ግጭት ውስጥ መግባታቸው ተገለጸ። ኒውክሌር የታጠቁት ሁለቱ ሀገራት ወታደራዊ ግጭት ውስጥ መግባታቸው በአካባቢው ስጋትን ስለመፍጠሩም ነው የተነገረው። ይህንን ጉዳይ እየዘገበው አልጀዚራ ነው። ወንደሰን አፈወርቅ እንደሚከተለው ያቀርበዋል። ከሁለት ሳምንታት በፊት ህንድ በምታስተዳድረው የካሽሚር ክፍል በቱሪስቶች ላይ የተፈጸመ ጥቃት በህንድና ፓኪስታን መካከል የነበረውን የረጅም ጊዜ ውጥረት ሌላ መልክ ሰጥቶታል። በወቅቱ በተፈጸመው የታጣቂዎቹ ጥቃት 26 ሰዎች የተገደሉ ሲሆን ኒው ዴልሂ ለጥቃቱ ኢስላማባድን ተጠያቂ አድርጋለች። ፓኪስታን ታጣቂዎችን ትደግፋለች የሚል ክስን ደጋግማ የምታሰማው ህንድ በፓህልም የተሰነዘረውን ጥቃት ከፈጸሙት መካከል ሁለቱ ፓኪስታናውያን ዜጎች ናቸው ብላለች። እነዚህን ታጣቂዎች የገቡበት ብቼ አጠፋቸዋለሁ ስትዝት የቆየችው ህንድ በፓኪስታን ላይ ወታደራዊ ዘመቻ መጀመሯም ተሰምቷል። ዘመቻዋንም ኦፕሬሽን ሲንዶር ብለዋለች። የህንድ ጦር በፓኪስታን እንዲሁም በፓኪስታን አስተዳደር ስር ባለች የካሽሚር ክፍል የሚሳኤል ጥቃትን ሰንዝሯል። ይህንን ተከትሎም የህንድ ጦር በኤክስ ገጹ ፍትህ ተረጋገጠች ሲል አስፍሯል። የህንድ ውጭ ጉዳይ ሚኒስትር ጀይሸንከር በበኩላቸው ዓለማችን ለሽብርተኝነት ምንም አይነት ትዕግስት ማሳየት የለባትም ብለዋል። ኒው ዴልሂ ይፋ እንዳደረገችው 9 የተለያዩ ስፍራዎችን ኢላማ አድርጋ ደብድባለች። ፓኪስታን እንዳለችው ከሆነ ህንድ በ3 የተለያዩ ስፍራዎች ላይ ነው ጥቃቶችን የሰነዘረችው። ህንድ የትኛውንም የፓኪስታን ጦር መሰረተ ልማቶችን አልመታውም፣ እርምጃም የተመጣጠነ በባህሪውም ሁኔታዎችን የማያባብስ ነው ብላለች። የሀገሪቱ መገናኛ ብዙሃን እንደዘገቡት በጥቃቱ ኢላማ የሆኑት ካሽሚር ከፓኪስታን ጋር እንድትዋሃድ የሚፈልጉትና መቀመጫቸውን በዚያ ያደረጉ ጃይሺ ሞሐመድና ላሽካር ኢታይባ የተባሉት ቡድኖች ናቸው። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ ለአንድ የቴሌቪዥን ጣቢያ እንዳሉት ህንድ የሰነዘረቻቸው ጥቃቶች ንጹሃን የሚኖርባቸው ቦታዎችን መጥተዋል። ኒው ዴልሂ የሽብርተኞች ካምፖችን ኢላማ አድርጋለሁ ያለችውም ውሸት ነው ብለዋል። የፓኪስታን መከላከያ ቃል አቀባይ ሌተናንት ጀነራል አህመድ ሻሪፍ ለቢቢሲ እንዳሉት በህንድ ለተሰነዘረው ጥቃት ፓኪስታን አጸፋውን ትመልሳለች። ለዚህ የፈሪ ምክንያታዊና ፍትሐዊ ላልሆነ ጥቃት የፓኪስታን ጦር ከህዝቡ ጋር በመሆን ጠንካራ ምላሽ እየሰጡ ነው። ይህም ይቀጥላል። ይህ ዘገባ እስከ ተጠናከረበት ጊዜ ድረስ አልጀዚራ በፓኪስታን የሟቾች ቁጥር በትንሹ 8 ስለመሆኑ የዘገበ ሲሆን ከ35 በላይ ሰዎች ደግሞ መጎዳታቸውን ዘግቧል። የአልጀዚራው ዘጋቢ ከማል ሃይደር እንዳለው ፓኪስታን 5 የህንድ የጦር አውሮፕላኖችን መታመጣሏንም አስታውቃለች። በርካታ የህንድ ወታደሮችንም በቁጥጥር ስር መዋሏንም አስታውቃለች። ቢቢሲ በበኩሉ ፓኪስታን በሰነዘረችው ያጸፋ ጥቃት በህንድ ስር ባለው የካሽሚር ክፍል 3 ንጹሃን መገደላቸውን የህንድ ጦር አስታውቋል ብሏል። ሁኔታው ያሳሰባቸው የተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ሁለቱም ሀገራት ከወታደራዊ እርምጃዎች እንዲቆጠቡ ጠይቋል። እሳቸው እንዳሉት በህንድና ፓኪስታን መካከል የሚኖርን ወታደራዊ ፍጥጫን አሁን ላይ ዓለማችን አትሻም። የአሜሪካው ፕሬዝደንት ዶናልድ ትራምፕን በበኩላቸው በሁለቱ ሀገራት መካከል የተከሰተውን ግጭት አሳፋሪ ሲሉ ጠርተውታል። እሳቸው ወታደራዊ ግጭቱ በፍጥነት ይቆማል የሚል ተስፋ እንዳላቸውም ገልጸዋል። አሁን ደግሞ የውጭ ምንዛሬና ዓለም አቀፍ ግብይት መረጃን ከተንቀሳቃሽ ምስሉ ተከታተሉትና እንመለሳለን። ወደ ስፖርት ዘገባችን ስናልፍ በድምሩ 13 ግቦች በተቆጠሩበት አስደናቂው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ኢንተር ሚላን የፍጻሜ ተፋላሚ መሆኑን አረጋገጠ። በሻምፒየንስ ሊጉ ብቻ 43 ግቦችን ያስቆጠረው ባርሴሎና በመጨረሻም እጅ ሰጥቷል። ዮሴፍ ሹምዬ በደርሶ መልስ 13 ግቦች የተቆጠሩበት እጅግ አዝናኙ የግማሽ ፍጻሜ ጨዋታ በመጨረሻም በኢንተር ሚላን የበላይነት ተጠናቋል። አስደናቂ ማጥቃት ለጥብቅ መከላከል ሃንስ ፍሊክ ለሲሞኔ ኢንዛጊ
እጅ ሰጥተዋል። ከ120 ደቂቃዎች አዝናኝ ድራማ በኋላ ኢንተር ሚላን ባለፉት 3 ዓመታት ለሁለተኛ ጊዜ የፍጻሜ ተፋላሚ መሆን የሚያስችለውን ትኬት ቆርጧል። ጨዋታው በጁሴፔ ሚያዛ ሲጀመር በስፔን የተደረገውን የመጀመሪያ ዙር ጨዋታ ይመስል ነበር። በዛ ጨዋታ እንደሆነው ሁሉ ኢንተር ሚላን በትናንት ምሽቱ መርሃ ግብር 2 ግቦችን ቀድሞ አስቆጥሮ ጨዋታውን መምራት ቻለ። ላውታሮ ማርቲኔዝ በጨዋታ ሃካን ቻሎኖግሉ በፍጹም ቅጣት ምት የሲሞኔ ኢንዛጊን ቡድን ቀዳሚ ያደረጉ ተጫዋቾችም ነበሩ። የመጀመሪያው አጋማሽ በዚሁ ሲጠናቀቅ ኢንተር ሚላን ወደ ቀጣዩ ዙር ማለፉ የተረጋገጠ መስሎም ነበር። ነገር ግን በሁለተኛው አጋማሽ ማርሽ ቀይሮ የመጣው ባርሴሎና 3 ግቦችን አስቆጥሮ በማይታመን መልኩ መሪነቱን ተረከበ። የሃንስ ፍሊክን ስብስብ የግብ ማስቆጠር አይነጥላ ኤሪክ ጋርሲያ በ54ኛው ደቂቃ ሲገፍ፣ ሌሎቹን ደግሞ ዳኒ ኦልሞና ራፊኒያ ከመረብ አሳርፈዋል። ጨዋታው በዚሁ የሚጠናቀቅ አስደናቂው ባርሴሎናም ወደ ፍጻሜ የሚሻገር መስሎም ነበር። ነገር ግን ብሉግራናዎቹ ደስታቸውን ለመግለጽ የመሃል ዳኛው ሲሞን ማርዚኒያክን ፊሽካ በመጠባበቅ ላይ ሳሉ የኢንተር ሚላን የኋላ ደጀን ፍራንቼስኮ አክሬቢ ቡድኑን የታደገ ባርሴሎናዎችን ኩም አድርጎ ያስቀረ ግብ አስቆጠረም። ጨዋታው ወደ ተጨማሪ 30 ደቂቃዎች ማምራቱም የግድ ሆነ። ባርሴሎና መሪነቱን ለማስመለስ ተደጋጋሚ ሙከራዎችን ቢያደርግም የኢንተር ሚላኑ ግብ ጠባቂ ያን ሶመር በአስገራሚ ብቃት አምክኗቸዋል። ላሚን ያማልም እድለኛ አልነበረም። ዴቪድ ፍራቴሲ ደግሞ ኢንተር ሚላንን ወደ ፍጻሜ ያሻገረች ግብ አስቆጥሮ ጁሴፔ ሚያዛ በአንድ እግሩ አቆመች። ሁሉም ባልተጠናቀቀ ብለው በተመኙት ጨዋታም በመጨረሻም ኢንተር ሚላን አሸናፊ ሆነ። ከመጀመሪያው እስከ መጨረሻው ሁሉንም ነገሮች ያስመለከተው አስደናቂው ጨዋታ በቀላሉ የማይዘነጋ ፍልሚያም ነበር። በውድድር ዓመቱ በአውሮፓ ሻምፒዮንስ ሊግ ብቻ 43 ግቦችን ያስቆጠረው ባርሴሎና በመከላከል ድክመቱ ከውድድሩ ለመሰናበትም ተገድዷል። አሰልጣኝ ሃንስ ፍሊክም ታዲያ በቀጣይ ዓመት ከዚህ በተሻለ ከፍታ ጠብቁን ከማለት ውጪ የምለው የለኝም ብለዋል። አሁን ከውድድሩ ወጥተናል። በቀጣይ ዓመት ከዚህ በተሻለ መልኩ እንመለሳለን። ጨዋታው እጅግ አስደናቂ ነበርም። በቀጣይ ዓመት በሜዳችን ካምፕ ኑ እንዲህ አይነት ጨዋታዎችን እንደምናደርግ ተስፋ አለኝ። በዛሬው ጨዋታ ግን ቡድኔ ሁሉንም ነገር ሰጥቷል። ክለቡንም ሆነ ደጋፊዎቻችንንም የሚያኮራ ነገር ነው የሰሩት። ማለት የምችለው ይህንን ብቻ ነው። ኢንተር ሚላን ደግሞ ጥብቅ መከላከሉ በባርሴሎና የፊት መስመር ተፈትኖ 6 ግቦች ቢቆጠሩበትም የሲሞኔ ኢንዛጊ ቡድን ፈጣን የመልሶ ማጥቃት ብልጫ እንዲወስድ አድርጎታል። አሰልጣኝ ሲሞኔ ኢንዛጊም ያላቸውን ሁሉ ለሰጡ ተጫዋቾቼ ምስጋና ይድረሳቸው ብለዋል። የገጠምነው በጣም ጠንካራ ቡድን ነበር። ወደ ቀጣዩ ዙር ለማለፍ ተጫዋቾቼ 2 አስደናቂ ጨዋታዎችን አድርገዋል። በጣም ኮርቼባቸዋለሁ። ያላቸውን ሁሉ ነው የሰጡት። ተቀይረ የገቡትም ውጤታማ ነበሩ። ያለነሱ መስዋዕትነትና ያለ ደጋፊዎቻችን እገዛ ለፍጻሜ አንደርስም ነበር። ተጫዋቾች በፍጻሜው መገኘት እንደሚገባቸው አሳይተዋል። በሙኒክ በሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሰን ዠርመንና አርሰናል አሸናፊ ጋር የሚገናኝም ይሆናል። የተወደዳችሁ እኩለ ቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ስትከታተሉት የነበረው ተወዳጁ የዜና ሾው ዜና ኢትዮጵያ የዛሬ ረቡዕ ይህንን ይመስል ነበረ። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ አድርገናል። በሰላም ዋሉ።